ግን አንዳቸውንም እኔ ዮኒ ጓያውንም አውጥቼበት አለቀ። ከዚህ በኋላ ግን ወሸላን ራሱ የማታቆም ከሆነ ቲክታክ እዚህ ጋር ምንድነው ቴሌግራም ቻናል አለ ቁጭ ነው ማረግለት ስለ ቪዲዮ ፎን ሴክስ የሚያደርግበትን አመጣላቸው። አንተ ወራዳ ሴቶች እየቀዱ ነበር። እኔ ግን ትልቂት ምናምን ትላል። ትልቂት እኮ የሚያገላብጠው ወሸላ ያለ ሰው ነው። ተለቅ ያለ ወሸላ ያለው እኔ ደግሞ ሚስቴት ጠይቀኝ እንጂ አንተ አልጠይቅ። እኔ በፖለቲካ አይዲዮሎጂና ስለበለጥኳችሁ ምቀኝነት እኔ ከሚስቴ ውጭ ምናምን አግንተኝ አይደለም። እኔ እንደዚህ አይነት ዘልዛላ አይደለም። ማራገውን ማውቅ ሰው ነኝ። እንኳን ከአረብ ሀገር ገረድ ጋር ልተኛ እኔ ክላስ ያለኝ ሰው ነኝ። ስማ እያንዳንዱ ዮኒ ጓያው ወጥቶ ዞገየ ጆከር የሚባለው ወጥቶ ትልቅ መቀመጫ ያቺ የሚያያቸዋት እኮ እህታችን በሚል አማራ ብላ ሄድ ተጠጊ ተብላ ምናምን ፌክ ልትሰራ ነበር የመጣችው። አልቻለችም። ለምን አይለቁም ታዲያ? እኔ ካላችሁ ምንም ደግሞስ ሚስቶና ወጣች። ቆንጆ ናት እኮ ከቴምር የምትባል ጀምሮ ስትረግጭ ነበር። በአሜሪካን ሀገር የሚያስጠይቅሽ እኮ ነው ህፃናትን አውጥቶ መሳደብ። ዮኒ ጓያው እኮ ልጆቹ ይገደሉ የሚል ቪዲዮ አለ አይደል? እኔ የማለቀው ምንም አይጠቅም ብዬ ነው። ይሄ ሰውዬ ቤት ውስጥ ያሉ ህፃናትን ያዝናሉ። አንዴ ታስሮ ወጣ ነው። እኔ ለፋሚሊ ፕላኒንግ ትምህርት ቤት አይሄዱም ልጆች ፈርቻለሁ ብዬ ቀናት ቁጥሩን ጠቅሼ በከሰው ይሄ ሰውዬ ህፃናት እዚህ ሀገር ግደል ብለ ማንም አይለቅም። እኔ ግን የተውኩት ለምን ነው ነግራችኋለሁ። እዚህ አንደኛ እንደ ሰው ስለማልቆጥረው፣ ሁለተኛው ኢትዮጵያዊ ጨዋነት ስላለኝ፣ ሶስተኛ የሚዲያ ሰው ማለት ምን ማለት ነው ታዲያ? መተቸት አለበት። ግን በዚህ ልክ ያለፈ ልጅ መግደል ማለት ሰዎች ክሰሰው ነው። ብር ልስጥ ያለኝ ሰው 10,000 ዳላር ላክልና አቅርበው ለምን አይንከራተታትም ነው ያለ። የኔ ልጆች ያውቃቸዋል ሰውየው፣ ያው ወንድሜ ያውቃቸዋል፣ በጣም ይወዳቸዋል። እንዴት ያንተ ልጆች ይገደሉ ይላል። አሜሪካን ሀገር አፊቱን እያሳየ ሞጣ ልጆች ይገደሉ ብሏል እኮ ይሄው ቪዲዮ አለ። ዮናስ ጓያው ዮናስ ሙሉ ነው ይሄን ብሏል። እኔ ግን ምንም አላልኩ፣ ምንም አላልኩት። ለምን እኔ ማለቅበት ያን ቪዲዮ አንዴ ለቅቄው እንደገና አንስቼዋለሁ። ለምን መሰላችሁ? ለመቀጣጠል ስላልፈለኩ። አሁን ይሄን ስናገር አንዱ ይለቀዋል ታዩታላችሁ። እኔ ግን አለቅ ምን አገባኝ? መረጃዬን ይዛል ሲስብኝ ይለቃል። እኔ እንዲህ አይነት ሰው አይደለሁም ለማለት ነው። አሁን በሄለም በወደቀ ሰው ላይ ምን አልፎክርም። ሰይዶ ወረባቦ የሚባል ደንቆ ጀምሮ እሱ እኮ የሰራውን ነገር አማራ አይደለንም እስላም እያለ የሰራውን ቪዲዮ እኮ ረስቶታል። ሰው እንደዚህ ስትጠቁ ሶስት ጣቱ ወደ አንተ ነው፣ አንዱ ብቻ ነው ወደ አንተ፣ አንዱ ደግሞ ወደ ሰማይ ነው፣ ወደ አምላክ ነው የሚያንጋጥጥ። በሄለን ላይ የምታንጋጥጡ ሰዎች ነገ እናንተ ላይ ይደርሳል። ሰውየው ክብሩን ስለተነካ ቢዝነሱ ስለሞተ ልጆቹ ሆስፒታል ስለገቡ ደንግጠው ይሄን አድርጓል። ኢትዮጵያዊው ግን ደስታው በምንድን ነው? ሴትዮዋ ስለወደቀች 79 ጊዜ ወንድምክን ይቅር በለው ማለት ምን ማለት ነው? ክርስቲያንን ትላላችሁ 79 ጊዜ 79 ማለት እስኪያባዙት እንኳን 79 ጊዜ 7 ጊዜ 9 ጊዜ ይቅር አትሉም እናንተ። ወርቁ ግን ነገ ይላታል ታያላችሁ። ወጣውን ከለፈለፈች ተንበጫበጨች በኋላ በቃ ትቻታለሁ ሲል ደግሞ እሷ መጣ ትቸትቶኛል ትላለች። የምትቀሩት ወደ ዳር እናንተ ናችሁ። አቶ ወርቁ ራሱን አስከብሯል። ነግራችሁ ነበር። ኦስሎ በ2-3 ዓመት ነው የሚያልቀው። የሚገርማችሁ 7 ቀን የፈጀው ለመተርጎም ነው። የተናገረችው ሁሉ ከሌላ ቦታ የሚመጣ ሁሉ ጠበቃው እስከሚተረጉም 8 ቀን ፈጅቶበት ፍርድ ቤት ከቀረበ በኋላ ተመልከቱ። የወርቁ አይተ ነው ለመጀመሪያ ጊዜ በጊኒስ ቡክ እኮ መጻፍ ያለበት። በ8 ሰዓት ውስጥ ካለበት ተጠራ። በስልክ ዳኞች በአስቸኳይ አቅርቡት ተባለ። ለምን ጉግል ላይ ሲያዩት
ተተርጉሞ የቀረበላቸው አውሮፓ የጀመረው ስራ አፍሪካ ያለው ቢዝነስ ሲታይ ይሄ ሰውዬ ለሀገራችን ኢሜጅ አንድ ስደተኛ ከሚያሞግሱ ስደተኛን ገለው ኢንቨስተር ነው ከፍ የሚያደርጉ። ለምንድነው የወርቁ አይተነው ክስ በ8 ሰዓት የተፈረደው? የውም በሌለችበት ወርቁ ማለት በዚህ ደረጃ ኢምፖርታንት ሰው ነው ማለት ነው። ለዚህ ነው ወርቁን ወደ ሀገር ቤት የሚሄድበት መንገድ ብሰሩ ይሻላል። አብይን ጋር ተስማምቶ ያው ቀጥሏል። አብይ ፋኖ ባይናል ተሻገርክ። ለምንድነው ወርቁ አንድ ሻንጣ ይዞ ለዚህ ማይረባዝ ሚንከራተት? ገብቶ ገበሬውን ቢጠቅመው ይሻላል። ገብቶ ማዳበሪያ ቢሰጠው ይሻላል። ገብቶ ቀንጃ በሬ ቢገዛለት ይሻላል። ገብቶ መንገድ ቢያስፋፋ ይሻላል። ገብቶ ዱቄት ፋብሪካ ልማት ቢያረግ ይሻላል። ውሃ ቢጠልፍ ይሻላል። ወርቁ ገብቶ ወጣቱን አደራጅቶ ወደ ስራ ቢያመጣው ይሻላል። ወርቁ አይተነው በዚህ ደረጃ እንደመቀስቀስ ይልቅ አንዲት ሴት ምስኪን ሴት የወደቀች ሴት ሳታውቅ ዕውቀት መጉደል እኮ እኔ የምናገረው ሁሉ ያውቃል። በየት ብትመጡ በየት እንደምረታችሁ ስለማውቅ ለዚያም ነው የማደፉ ማት መረጃ ይዤባቸዋለሁ። ነገ እኔ ጋር ፍርድ ቤት ብትሄድ ማት ይዤ ነው መጣ ጓያውን አከታትየው ልጆችን ገደልበት ያለን ቁጭ ነው ማረግለት። አይችሉኝም፣ አትችሉኝም። ሁሉ ጊዜ እኔ ስናገር መረጃ ይዤ ስለ ጓያው ስናገር ስለ ልጆቹ ራሱ ደሮ የተናገረው ራሱ ሲፈላለጉ ሲደባደቡ ሌሎች 3-4 ሰዎች ጎረቤት የሆነ ወጥቶ የተናገሩት ቪዲዮ ሴቭ አድርጌ ከደሮ አፍ ላይ የወጣውን ይዤ ቀርጬዋለሁ። እኔ ግን ታዲያ ያን ያልከው ዮናስ ጋር ለምን ቀጠሮ እያያዙ ለድብድብ ይመጣ? ችግሩ እኮ ቤት ውስጥ 4 ዓመት አብሮ ስለነበር ጥርጣሬ ስለተፈጠረበት። አሁን ጓያው አይ ይሄ ነገር ስተት ነው ካልክ ዲኤንኤን አስመርምረህ መለጠፍ ያኔ የተጠረጠርከውን ነገር ታጸዳለህ። ከዚያ ውጪ ግን ስታለቅስ ትከርማታለህ። እኔን ነክተህ ጓያው የትማድረስ እኔን ለመብለጥ ነው አንተ የምትጥረው። ስድብህ ሃይማኖት ቅየራ ምናምን የምትበላው ስለጣ መጀመሪያ በለፈለፉ በአፍ ይጠፉን አማራ ሲተርት ትለፈልፋለህ። ጓያው ወንጀል አሁን ያንተ ያልከ አሁን ጓያው ይከሰስ ቢባል በየትኛው ነው የሚከሰስ? 1000 ዓመት እስከ እስር ቤት ይወጣል። እንደ ተራ ሰው ስለሚተውቆ ነው። የኔን ልጆች በአደባባይ አሜሪካ የተወለዱ ይገደሉ ሲል ፍርድ ቤት ቢሄድ ይሄ ሰውዬ ዛሬ አታዩት፣ ሶሻል ሚዲያ ላይ አታዩትም። ግን የሚያሳዝኑት ዛሬ ሄለ እንደተባለችው እንደተጨነቀችው ይቺ ምንም አማርኛ ማችል አንድ ምስኪን ፖርቶሪኮ ምስቱ ምን ትሆናለች? አስቡት እስኪ። እንደዚህ ሆኖ እየለፈለፈ ልጆች የተባሉ ጋር መቀመጡ ይሻላል። ይሄ ሰውዬ ቢታሰር ምን ያደርግልኝ? አንዴ የታሰረ እኮ ነው፣ አንዴ የወደቀ ነው፣ አንዴ ሞራሉ ሽቷል። ለዚህ ነው የተውኩት። ስለዚህ ኦስሎ አንድ ቀን 24 ሰዓት ባልሞላ በ8 ሰዓት ፍርድ ተፈርዶ አያውቅምም። ፋይሉ ከገባ በ8 ሰዓት ውስጥ ተወስኖ የሚያውቅ ወንጀል ወይም ክስ ወይም ፍትሐብሔር የለም። ፍርድ ቤት እኮ ኦስሎ ፍርድ ቤት እኮ የሷን የሄለንን መልስ እስኪ አድርጉላችሁ ሪፖርት እያደረጉብኝ ነው። ታፕታፕ ኮፕሊንግ የሄለንን መልስ እኮ አልጠበቀም። በሌላ ዓለማት በዚያም ሀገር የሚደረገው ትጠየቃለህ፣ መልስ ሰጣለህ፣ ምትከላከል አልተባለም። ይሄ ማለት የወርቁ አይተነውን ኢምፖርታንትነት ነው የሚያሳየው። የወርቁ አይተነውን ዓለም አቀፋዊ ነጋዴን ነው የሚያሳየው። የወርቁ አይተነውን ክብር ነው የሚያሳየው። እናንተ አሁን እንዴት ከህግ ውጪ በ8 ሰዓት ታየ ከማለት ይልቅ ገልብጣችሁ ለምንድን ነው በ8 ሰዓት የጉዳይ እየታየው ብላችሁ ራሳችሁ ፍሩም ደንግጡ። ገንዘብ ካለ ወንድም ያጠፋ አንድ ሰው ገንዘብ ካለ ቂጥም ቆርጦ በሚጥሚጣ ያበላል። ገንዘብ ነው። ወርቁ ጋር ትሳፈጣለህ። አላሙዲ ጋር በላይነህ እንደ ጋር ትሳፈጣለህ። ገንዘብ እኮ ነው። ባያጠቁ እኮ ገንዘባቸው
እስከሚያልቅ ያመላልሰዋል። ያም ተከራይታ ስለከፈለች ተናዳ በዘገየ ተናዳ ሄለን ምን ውስጥ ገባች? ያቺ ምስኪን ናት እኮ ባይዘው የዱባይ ካምፕ በትነዋለች። እሷ ተበትና ግን እንደ ቦምብ ሌሎችን በትናቸዋለች። እነዘገያውን እየተቅለበለቡ መግቢያ የላቸው ጥላቸውን አላመኑ። ጀግና ናት ባይዘው። ችግሩ ግን ወርቁ የተባለ ትንሹ እግዚአብሔርን መንካቱ ተናገር ያለው ከወርቁ ጋር ተሳፈጣለን። ከነወርቁ አይተነው ከነወርቁ ጋራ የተጣላ ሰው ሲቀዝን ያድራል መጥሪያ ሳይደርሰው ብዬ እዚያ ተርቻለሁ።